የሰከረ ሰው የሆነ ሲያወራ ደስ ይለኛል እኔ እና ደስ ስለሚሉኝ አስጨርሳ በቃ ብሶታቸውን ችግራቸውን በቃ እኔ ደግሞ ምክር ላይ ጎበዝ ነኝ ሰው መክራለሁ እንደዚህ መክረሽ ምናምን ከዛ ወደ ፍሬንድነት የተቀየራል የማታ ሰው ጓደኛ አይደለም የማታ መጠጡ የምታገኙ ሰው ጓደኛሽ በባግስቱ አያውቅሽም መንገድ ላይ ቢያይሽ ራሱ ሰላም ብትዩ አንቺ አስታውሰሽ እሱ የት ነበር ማቀሽ ይልሻል አያስታውስሽም የማታ ስራ ጓደኛ የለውም ማልቀስ ስራና ስራ ብቻ ኮክቴል ሲጠጡ ስትሮ ታረቂዳታሽ ለምን ሴት ልጅ እንዲህ እንዳትጠጣ ሊፕስቲኳ እንዳይበላሽ ይሄን በመንከባከብ ስትሮ አድርገን ነው ብዙ ጊዜ ረዘመት ልሻልች እንዲወጡታው ስትሮ ለኮክቴሉ ሁሉ ለስላሳው ስትሮ ለስላሳው ለብዙ ነገር ይጠይቁሻል ከዛ ስትሮ ምን ይደረጋል ሲረዝም ቁረጩ ትልሻሽ ያጥራት እንዲያጥር ማለት ነው ከዛ ቆርጠሽ ሌላ አዲስ እሷ የነካችን ሳይ አዲስ ከነ ወረቀቱ አድርገሽ ቆርጭ ነው ወረቀቷን ይዘሽ ተጨታሽ አውጣቷ ትጠቀምበታለሽ ካጣረ ደግሞ ድጋሚ ታሳይሻለች በቃ እየለካሽ እዛ እንደ ልብስ ሰፊ አይ መጠጥ ቤት ላይ የሴት አመል ከባድ በጣም ከባድ ሴቱን አባረረን እያላችሁ እኛ ጋር ደግሞ የሚመጣ ወጣት ሴት አይደለም እናቶቻችን ናቸው ግን በቃ እናቶቻችን ናቸው ሚሉት ትልልቆች ናቸው ግን በቃ ጥጥጥጥ አወራራቸው ላይ ይቀየራል የራስ ጥንካሬ ነው ጥንካሬና ትግስት ከምንም በላይ የስራ ትግስት ይፈልጋል ትግስት ከሌለሽ ትግስት ይፈልጋል የስራ ትግስት ከሌለሽ አሰሪው ምክንያቱም ሰው የሚናገርሽ ነገር አለ በመጠጣይ ተገፋፍቶ የሚያደርገው ነገር አለ ያ ነገር ሰው ከምንም በላይ ትግስት ለዚህ ስራ እና ጥንካሬ ታጋሽ ሆናችሁ ጠንካራ ከሆናችሁ ይሄን ስራ መስራት ትችላላችሁ አዎ እና መራስ ይሄን ስራ መስራው ለራሴ ለማስተዳደርና ለህይወቴ ነው የሚለውን ነገር ደግሞ ውስጥሽን ማሳመን አለብሽ የኛ ስራ መለወጫሽም ነው መጥፊያሽም ነው የኛ ስራ ከባድ ስራ ነው እንዴት ነው መለወጫሽ ነው አንቺ ጠንካራ ከሆንሽ ተሳሪና የራስሽን ህይወት መሰረችና መተዳደራሽም ህይወትሽን መምሪያም ይሆንሻል ግን መጥፊያሽ ነው የምልበት ደግሞ ብዙ እህቶቻችን አሉ ከኛ እኩል እየሰሩ በአሁኑ ሰዓት ባልተገባ ስራ ላይ የሚገኙ አሉ ምክንያቱም ይሄ ነገር ከምን ይመጣል ብር ከማባበሉ ስለዚህ ስራ ካወቅሽበት ትለወጭበታለሽ ካላወቅሽ ትጠፊበታለሽ እንዴት ናችሁ የእንደ ቤተሰቦች እንደ ጀምሯል እኔ ባርኮት ነኝ ዛሬ ደግሞ እንደ አስተናጋጆች መስተንግዶ ህይወት ውስጥ ያለፉ እንዲሁም ባርቴንደር ግን የመስተንግዶ ህይወታቸው ከተለምዶ ለየት ባለ ሁኔታ በማታ መዝናኛ ቦታዎች ላይ የሚያስተናግዱ ሁለት እንግዶች አሉን እንግዶቻችን ራሳቸውን ያስተዋውቃሉ ካንቺ ልጀምር እኔ ስሜ አስቴር ይባላል በመጀመሪያ በመስተንግዶ ነበረ 4 አመቱን የሰራሁት ቀጣይ 3 አመቱን ደግሞ በባርቴንደርነት ነበር የምሰራው ሰላም አመድ ማልካሳውን እባላለሁ ወይም ኤሚ በመባል የምታውቁኝ እኔ በ6 ወር አካባቢ ዌይተር እንደጀመርኩ አካባቢ ሰርቻለሁ ከዛ በኋላ አሁን ለ9 አመት ያህል በባርቴንደርነት እየሰራሁ እገኛለሁ እንኳን ደህና መጣችሁ እንኳን ደህና ቆየሽ ስለምትኖሩበት ሰፈር ስለ ቤተሰቦቻችሁ ትንሽ ነገር እኔ ባለ ትዳር ነኝ የምኖረው ቺቺኒያ አካባቢ ነው ቺቺኒያ አሁን ማለት እኔ ያው ብቻዬን የምኖረው አሁን ወደ አትላስ አካባቢ ነው ወደ አትላስ አካባቢ ስንት ወንድም አለሽ 4 ወንድሞች 1 እህት አለኝ አስተያየት እኔ 4 ወንድም 3 እህት አለኝ ሁለታችሁም 4 እንደማለሽ ወንድም ግን እዚህ ስራ ላይ እንዴት ነው ወንድሞች ብዙ ጊዜ የመቆጣጠር አይነት እንትን አላቸው በጣም እና የቀን ተቀን ህይወታችን ላይና ወንድሞች እንዴት ነው ይሄን ስራ የጀመራችሁ ጊዜ የነበራቸው እንትን ያው እኔ ከወንድሜ ጋር አብረንም ስለሰራ እንደዚህ አይነት ስራ ምንም ሌላም አመለካከትም ስለሌለኝ ስለሚያውቅ አብሮኝ አድሮ ስለሚሰራ ምንም አይነት እንትን አልደረሰብኝ በወንድሞቼ ቁጣም ማን ነው በጣም ስራሽን የተቃወመሽ እናቴ ተቃውማኝ ነበር ያው ወንድሜ ነው ያሳመነልኝ አብረን ነው የምንሰራው እህቴ ምን ስትሆን እኔ ዝም ብያ ያለው በሚል አስረድቷል አሴሪየስ እኔ እንኳን ወንድሞቼ ናቸው የሚቃወሙኝ ብዙ ጊዜ እስካሁንም ይቃወሙኛል ግን ያው ራስሽን ችለሽ ሲያዩ ገንዘብ እያገኘሽ እንደሆነ ሲያዩ ምን ይላሉ
አሁን እንደውም ትንሽ የመቀበል እንትን አላቸው ትንሽ በተወሰነ መልኩ እንጂ መጀመሪያ የመቀበል እንትናቸው በጣም የወረደ ነበር። ከዌይተርነት ወደ ባርቴንደርነት ፕሮሞት አሁን እኔ ከዌይተርነት ወደ ባርቴንደርነት ነው በስራውን በልምድ እንጂ ትምህርት ገብቼ ምናምን አይደለም ያገኘው፣ ግን በልምድ ዌይተር ነበር የምሰራው። ከዌይተር በኋላ አሁን ባርቴንደር ላይ። የትኛው ከባድ ነው ዌይተር ነው ባርቴንደር? ዌይተር ይከብዳል። ባርቴንደር ከማንም ጋር ትነካ ቢያንስ የተወሰነ እንትን ነው። ባርቴንደር ጉብዝና ነው የሚጠይቀው እና ቅልጥፍና ነው የሚጠይቀው። ዌይተር ደግሞ ከባድ። አሁን ለምሳሌ ባርቴንደር ስትሆኚ እዛ ጋር ቁጭ ብለሽ ከፊት ለፊትሽ ሰው እየመጣ ያሰራሻል ኮክቴል ምናምን አይደል? ሰው ሲያሰራሽ የሰውን በጣም የሰከረ ሰው ይመጣል። ዳይሬክትሊ ነው የምትጋፈጪው። ዌይተር ስትሆኚ ቦታም ሰውም ሊቀይርሽ ይችላል ምናምን። ባርቴንደር ከሆንሽ ብዙ ጊዜ አንድ ሰው ነው። ስንት ሰው ነው የሚሆነው አሁን ባርቴንደር? አሁን እኔና እሷ 2 ነበርና የምንሰራበት ቤት ግን እንደ ቤቱ ነው። 9 ሆነን የሰራንበት ቤት አለ ትልቅ 9 ባርቴንደር። ከዛም በላይ ደግሞ የሚሰራ ቤቶቹ ደግሞ አሉ። እንደየቤቱ ነው፣ እንደየቤቱ ትልቅነት ይለያያል። ኦኬ። ሰካራ ማን ላይ ነው የሚጨክነው? ባርቴንደር ላይ ነው የሚጨክነው? የሰከረ ሰው ነው? ከሰከረ እንኳን ሁሉ ላይ ነው የሚጨክነው። ማንንም አይሰማም አይደለ? እኔ ግን ጥሎብኝ ሰካራም እወዳለሁ። ለምን? ደስ ይሉኛል በቃ አይ የምሬ ነው። እኔ ሰካራም በጣም ነው የምወደው። ሰክረው ሲመጡ ደስ ይሉኛል። የምርሽ ነው? አክቹሊ እኔ እንደውም ምግባባቸው ሰክረው ሲመጡ ነው። ነገርን አያከሩም። አያከሩም። ደስ የሚሉት ነገር ደግሞ አያስታውሱ። ሰው ከሰከረ እንደውም በጣም ይነጫነጫል፣ ይቆጣል ምናምን አይደል እንዴ? አይ እንደውም ኖርማሉን ሰው ከምታስተናግጅ ይልቅ ሰካራሙ የምታስተናግጅ ይሻላል። ምክንያቱም አመሉ ቋሚ ነው። አይስቅም ተቆጥቶ ስለሆነ በቃ ላንቺ አሪፍ ነው። እኔ አሁን ሳቂ አንቺ እየሳልሹ ነው የምትስቂው እንጂ የሰከረ ሰው ስልሽ አሁን የሰከረ ሰው ለመቆጣት ቅርብ ነው፣ ለመበሳጨት ቅርብ ነው። አይ እኛ እንደዛ ስለምንስል ነው። እኛ ደግሞ ስራው ላይ ስለምንኖር ስራው ላይ ስላለን የሚሰክር ሰው የመነጫነጭ እድሉ እንኳን ብዙም አይደለም። የሚክዷት ፓርት ላይ ግን ትንሽ ምን ይጠጣታል? ጠጣው እንደ ይልሻል። ኧረ በዚህ አጋጣሚ ጠጥታችሁ እንዳከዱ እንደው ፊቴን ካያችሁ ያለባችሁ ሳይከፍሉ እንዳይወጡ ነው አይንዱ እንደሚባለው ማለት ነው። እንደዚህ በጣም ብዙ ጊዜ የሚያጋጥም ከሰካራም ስህተት ክደት ነው። ክደት ነው። ሌላ ሆቴል አዘውሽ ሁላ እኮ የት ሄደ መጠጥ ይሉሻል። የት ሄደ ጨርሶት ቦትሉ ጨርሶት የት ሄደ ይሉሻል። አይ ወጣ ብሎ ነው ይመለሳል ትያቸዋለሽ። ሌላ ምን ትያቸዋለሽ? ግን ያው ሰው ሰካሩ እኮ እንደ ስካሩ ይለያያል። አንዳንድ ሰው ያሰካከር እንትኑ እኮ ይለያያል። ኖርማል እየተዝናና የሚሰክር ሰው አለ። እሱ ነው ከባድ። ይሄ እየተዝናና የሚሰክር ሰው አስቸጋሪ ነው። ይሄ ተበሳጭቶ ምን ብሎ ከቤቱ ወይ ተቀያይሞ ወይ ከሰው ተጣልቶ መጥቶ የሚሰክር ሰው ጥሩ ነው፣ ወደ ቦታው ይመለሳል ሲሰክር። እንዴት ከቤቱ ተቀያይሞ ይረሳዋል የመጣበትን። ስለዚህ ፈና ያደርጋል። ለመዝናናት የመጣው ግን ሞር እንድናዝናና ነው። እንዴት ተዝናንቶ ነው ወደ ብስጭቱ የሚገባው። ለዛ ስለሆነ ብስጭቱ ጋር ይገባል። የሚሰክር ሰው ወይ የሚጠጣ ሰውን በለው አይደል? እሱ ይቀላል። የቱ ይሻላል? ከባድ ነው። ሰካራም ስድብ ነገር ነው መሰለኝ ሰዎች። በዚህ አጋጣሚ የምትጠጡ ሰዎች ሰካራም ስላልን ይቅርታ ጠይቃለሁ። የሚጠጡ ሰዎች አንደኛው ክደት ነው። ራሳቸውን ይስታሉ። በቃ አያውቁምና ለማን ነው የሰጠሽው ይቻላል እንጃ ብለሽ እኔ አልጠጣሁት ነገር ያለሽ አልጠጣሁትም ይላል። አይ ምትወጁ ደግሞ ከሰካራሞች የሚጋብዙት ነገር ጠጡ ይልሻል። እየዞሩ ጋባዥ ናቸው። የቤቱ ባለቤት ነው የሚመስሉ። መጨረሻ ላይ ሂሳብ ሲባል ማኔ አላልኩም። ሰው ግን እነሱ ኦፈር ሲያደርጉ ይጠጣል። ኦኬ። ግን ደስ የሚሉት እንደዚህ የሰከሩ ሰዎች እሱ እየተዝናና ስለሆነ አላቅም በነጋታው ምን አይነት ሰው እንደሆነ አንቺም እየተዝናናሽ ምናምን እንድትይ ይፈልጋል። ኖርማል ሰው ግን ሲሪየስ ሆነ ኢቭን አንቺ ከጓደኛሽ ጋር እንኳን ከሳቅሽ ይናደድብሻል። ገና ያልሰከረው እሱ ከባድ ነው። መመለስም ከባድ ነው። ሂሳብ መካድ አንደኛው ነው። ሂሳብ ሲክዱ እንደሚክዱ ገና ትገምታላችሁ አይደለም? ሙዳቸው ብዙ ጊዜ አንድ ቤት ስትሰሪ ተመሳሳይ ፊት ነው የምታዩ። አንድ ቤት ላይ ስትሰሪ
እንደ ከስተመር ሆነው ስለሚመጡ አመላቸውን በዛ ልክ ደግሞ አንቺ እየለመድሽው ነው የምትሄጂው። ይሄ ሰው ቢሰክር ምን አይነት አመል አለው፣ ምን አይነት ባህሪ ያለው ቀድመሽ ስለምትስዩ ትዘጋጅበታለሽ። ስለዚህ እንዳይክድ ምንድን ነው አሁን የጠጣውን ቆጥሮ እንዳይክድ ምንድን ነው የምትጠቀሙት ሜተድ? ትሪክ አላችሁ? ሜተዱ አንደኛ እንደየእንትንሽ ነው፣ እንደየስራ እንደየሰው ባህሪ ነው። ዌይተር አሁን እያለሽ በጣም የሚጨቃጨቅ ሰው ከሆነ በጣም ሰክሮ ከመጣ ሂሳብ ቅድሚያ ትቀበይዋለሽ፣ አግባብተሹ ማለት ነው። የሚክድ አይነት በጣም የሚያስቸግርሽ አይነት መጀመሪያ ላይ ችግር ያለበት ከሆነ ቅድሚያ ሂሳቡን ተነግሯለሽ። ይሄን ያህል ብር ነው እያልሽ እያስጠነቀቅሽው ትሄጃለሽ። ይሄን ያህል ጠጥታል፣ ይሄን ያህል ደርሷል እያልሽ ቀድመሽ በየማሉ ትቆጥሪና ሪማንድ ታደርጊዋለሽ። እየደገመ ሲሄድ ትነግሯለሽ። እሺ ይላል። ዝም ብሎ እኔ በጣም የሚከብድ የሚመስለኝ አሁን ብትጠይቂኝ እንደው ስለኛ ስራ ገምቺ እና የሚከብድ የሚመስልሽ ምንድን ነው ብላችሁ የምጠይቁኝ ምን እንደሚመስል ትቀልሽ ለሰከረ ሰው ቆመሽ አንቺ ማስረዳት ሂሳቡን ማስረዳት ገባሽ? እሱ አይሰማሽም፣ ሌላ ነገር ሊያወራልሽ ይችላል። ገባሽ? ዝም ብለሽ ስታስቢ ሰው ሲሰክር ይሄ ኮምፕሊትሊ ከራሱ አይምሮ ውጪ ነው የሚሆነውና አንቺ ቁም ነገር ነው እያወራሻለሽ። ሂሳብ ራሱ መደመር ይቻላል ተሰክሮ እንዴ? አንዳንድ ሰው በጣም የሚገርምሽ ነገር ሰካራም አይረሳም። የሚከፍላትን የሚጠጣትን ሆን ብሎ ካልካደሽ በስተቀር ያውቃል፣ ያስታውሳሉ። በማግስቱ መተው ለኮ ይቅርታ ይጠይቁሻል። ትላንት አስቸገርኩ እንደ ይቅርታ ይሉሻል። ሰካራም አይረሳም። ከ10-2% ምናምን ቢረሳም እንጂ አይረሱም በጭራሽ። እንጂ ዛሬ ኪሷ ውስጥ ያላትን ብር ተምኖ እኮ ነው የሚጠጣው። አይረሱም። በጣም የማትረሻው አጋጣሚ ምንድን ነው? ከሰካራም ሳንወጣ እንደዚህ በሂሳብ ጉዳይ ይሄ እንዴት ታስታውሻለሽ? ኦክሲጅን በጭንቅላት የቆመው ሰውዬ ሲጨፍር እንዳርጋው በዳ የሆነ ሰዓት ላይም ደግሞ ይገለባበጡብሻል። ብዙ የሚቆም ስላለ በጭንቅላት የቱ ነው ስለሰከረም እንኳን ታስታውሽው ማን ላይ እየሰራን እንዲህ ተገልብጦ እግሩን ወደ ላይ አድርገው ቆመው ወደ ውስጥ ገባ እንዴ? እኔ እንጃ አልመጣልኝ። በጭንቅላት የቆመው ማትረሽ ሲሳክሩ ቀስ እያለ እዚህ እያለ እንሄዳለን ወደፊት። ቲፕ እንዴት ነው ማታ ላይ? ቲፑ አይወራም። ቆንጆ ነው። ያው ብሩ እንትን ነው እንጂ ቲፑ በጣም ቆንጆ ነው። ብሩ አይበረከትም እንጂ ቲፑ ቆንጆ ነው። ከማንም ሰራተኛ በላይ እንደኛ ደግሞ ባርቴንደር ያገኛል። ከዌተር በላይ ባርቴንደር ያገኛል። ከስራችሁ በጣም የምትወዱት ነገር ምንድን ነው? ደስ የሚልሽ ነገር ምንድን ነው? አሁን ለምሳሌ ሰው ሲደሰት ማየት ሊሆን ይችላል። አሪፍ ኮክቴል ሰርተሽላቸው እነሱ ሲያመሰግኑሽ ሊሆን ይችላል። እንደዚህ ደስ የሚልሽ ነገር ከስራው ምንድን ነው? እኔ ከስራው ደስ የሚለኝ ነገር ራሴ ላይ ነው። በፀሐይ ሳትንከራተች ታክሲ ሳትጠብቂ 12 ሰዓት ወጥተሽ ስራ ትገቢያለሽ። እዛ ሌሊት ሰርቪስ ቤት ያደርሽ። ይሄን ነው የምወደው ከስራው። ምክንያቱም በኢትዮጵያ ትራንስፖርት በምን በዚህ ግፊያ ይሄ ብቻ ነው እኔ ከማታ ስራ እንጂ ሌላው ነገር የቀን ሆኜ ብችል በደሞዝተኛ ሆኜ ምናምን ብሰራ ደስ ይለኛል። ግን ያው ካለው አንጻር እኔም እንደዛው ነው። የማታ ስራ እሱን ነው የምትወጂው? አዎ ስራው ቀን ስርዩቴ ከሰው ጋር ራሱ አልግባባም። ከባድ ነው ከቀን ሰው ጋር መግባባት። ማታ ነው የምሰራው ስትዩ አካባቢሽ ላይ ያለ ሰው ማህበረሰቡ የማታ ስራ ነው ስትዩ ለማታ ስራ ያለው አመለካከት ማታ ስራ ማለት ማታ ላይ የተለያዩ መዝናኛ ቦታዎች ላይ መስተንግዶ እና ባርቴንደርነት መስራት ማለት ነው። እና ይህንን ስራ ነው የምሰራው ስትዩ ሰው እንዴት ነው ያለው አቀባበል? ያለው አቀባበልማ ከባድ ነው። ብዙ ጊዜ እንደውም የሚመስላቸው አብረሽ ጎን ለጎን ቢዝነስ ምሰሪ ነው የሚመስላቸው። ብዙ ጊዜ እንደውም እኔ ስወጣ አንዳንዴ እኔ ብዙ ጊዜ ቁምጣ አጭር ቀሚስ አልጠቀምም እና ኖርማል ልብስ ለብሰሽ ነው የምትወጪው። ሞር ደግሞ እንደዚህ አጫጭር ልብሶች ቀሚሶች ግን ቦይ እሷማ ይሉሻል። በቃ ለመስራት የምትወጪ ነው የሚመስላቸው። ቤት ራሱ እኮ ለመኖር ስትፈልጊ ስራሽ ግን ምንድን ነው ይሉሻል። እንደዛ አይነት ስም አሁን ለምሳሌ ባርቴንደር ነኝ እኔ ግን አላፍርበትም፣ በስራዬ አላፍርበትም። ለማንኛውም የት ነው የምሰራው? ማታ ላይ ነው የምሰራው ነው። ምክንያቱም አንቺነትሽን የምታውቂው አንቺ ነሽ፣ ውስጥሽን የምታውቂው። የሰው እንትን ምንም ለአንቺ እንትን የሚል
ካኖረሽ እስካስተዳደረሽ ድረስ ህይወትሽን እስከመራሽበት ድረስ ስራ ነው። ማህበረሰቡ ለስራው ያለው አመለካከት ለስራው ስል አሁን ለምሳሌ ማታ ላይ መስተንግዶ ወይም ባርቴንደርነት ነው፣ የማታ መዝናኛ ቦታዎች ላይ መስተንግዶና ባርቴንደርነት ነው ምሰራው ስትይ ማህበረሰቡ ለዚህ ስራ ያለው አመለካከት ምንድን ነው? አመለካከቱ ያው ብዙም አይደለም። የሚሰጥሽ ግምት የተሳሳተ ነው። ምክንያቱም መስተንግዶ ነው የምሰራው ስትይ የማታ ስራ ነው የምሰራው፣ ከጎን ሌላ ነገር የምትሰሪ ነው የሚመስላቸው። እንዴት ነው ማኔጅ የምታደርጊው እሱን ከማህበረሰቡ የሚመጣብሽን ነገር? ከማህበረሰብ ብቻ ሳይሆን ከቤተሰብም ጀምሮ ያውም ስጀምር 2005 ላይ ነው የምሽት ስራ የገባሁት። ከእናቴ ጀምሮ ፈቃደኛ አልነበረችም፣ ግን ያው ያለውን ነገር ማሳመን ነው። ከዛ ደግሞ በመቀጠል ወንድሜም አብረን ነበር፣ እሱ ጋርድ ነው የሚሰራው። አብረን ስለምንሰራ እህቴ እኔ ምን አስደርጋታለሁ አይነት ነገር ለእናቴ አስረዳት። እዛ በዛው ቀጠልኩኝ ማለት ነው። እና ብቻ ሰው ጎረቤት ምናምን ደግሞ አብረሽ ሌላ ነገር ኢቭን የምታገኘውን ቲፕ ታውቂያለሽ። የምትገዢው ልብስ አለ፣ ዘንጫለሽ፣ በቃ ፏ ብለሽ ነው የምትኖር። ያን ምን ያደርጉታል? ከወንድ ጋር አብረሽ እየሄድሽ ያደርሽ ብሩን እያመጣሽ ምን በቃ እንደዛ አድርገው ያስቡታል። ግን እንደዛ እንዳልሆነ ቢረዱልን። በሰራ ነው ቆመን አድረን በተሰጠን ከስተመር አስደስተን በተሰጠን ቲፕ እንደሆነ የምንዘንጠው ቢያቁልን ደስ ይለናል። በዛ መንገድ ነው የምታሳም እንጂ እናቴ እኔ በጣም ፈቃደኛ ያልሆነች ነበረች። ከጎረቤት ከማህበረሰብ ውጭ እሷ በቃ እንዴት ሴት ልጅ ምሽት ሰርታ እንትን ትላለች ምናምን ይል ነበር። ምንድን ነው እኔ የማስበው እኛ ማህበረሰብ ውስጥ የተወሰነ ስራ አለ በቃ የተመደበ ለሰው ሴት ልጅ ከዛ አልፋ ሰርታ ገንዘብ ማግኘት እንደምትችል ብዙ ጊዜ ሚስ አንደርስታንድ ይደረጋል። የሆነ ነገር እንዲህ ከሆንሽማ እንዲህ ነሽ ማለት ነው። የሆነ ስራ ሲደረግ የሆነ ታግ አለ ከስራው ጋር የሚለጥ እና አሁን ይሄን ስራ ሰራለሁ ብለሽ ስትነሽ ስራ ሳትሰሪ ቤት ቁጭ ብት ይሻለዋል አንዳንድ ሰው ይመስለኛል፣ ይሄን ስራ ከምትሰሪ። አንቺ ደግሞ ራስሽን ሆነሽ ነው የምትሰሪ። ሪሌሽንሺፕ ላይስ ይሄን ስራ ነው የምሰራው ብለሽ ሰው ስታስረጂው ምናምን ሰው እንዴት ነው ያለው አቀባበል? እኔ እንኳን ባለትዳር ነኝ። ካገባሽ ምን ያህል ጊዜ ሆነሽ? 3 አመት ምናምን። አመልማል እኔ እስካሁን ያው ባለትዳር አይደለሁም። ሲንግል ሆነሽ ግን ይሄን ስራ ስትሰሪ ሰው የመፈተን እንዴት ነው ሃንድል የምታደርጊው? እኔ ምን ሆነ መሰለሽ፣ አሁን በቅርብ ነው እናቴን ያጣሁት 2 አመት ምናምንና ከሷ ጋር ነበር የምኖረው። በቃ ከሷ እንትን ካልኩ በኋላ ነው ስራ ማቆምኩኝ ምናምን። ይሄ ሙድ የማይመጣልሽ ነገር የለም። በቃ እንትን አለኝ፣ አስጠላኝ ሁሉም ነገር። ለዛ ነው ከእግዚአብሔር ካለ ውስጤ ሲጽናና እና እንትን ስል ሁሉንም ነገር ይመጣል በራሱ ሰዓት። ከትዳር ጋርስ እንዴት ነው የስራ? ለእኔ ተስማምቶኛል። ለእኔ አሪፍ ነው። ትዳርሽ ላይ ተጽዕኖ የለውም? ምንም አንደርስታንድ ስለምትደራረቂ ማለት ነው። ዋናው ግልጽነት። በጣም በስራችሁ በጣም በቃ ይህን ስራ ማቆም አለብኝ ብለሽ እስክትማረሪ ድረስ ያደረስሽበትም አጋጣሚ አለ? አዎ አለ። ምንድን ነው? አንዳንዴ ሰው የሚሰጥሽ ያው አመለካከቱ ነው እና ብዙ ጊዜ አንዳንድ ሰው ነግሬሻለሁ፣ ሰው እንደየስካሩ ይለያያል እልሻለሁ። አንዳንድ ደስ የሚል ስካር የሚሰክሩ ሰዎች አሉ። በዛ ልክ ደግሞ የሚያስጠላ ስካር እስከ መጥፋት እስከ መሳደብ የሚደርሱ ሰዎች አሉ። በዛ ሰዓት ደግሞ በጣም ነው ተስፋ የሚያስቆርጡሽ። ሰው ደግሞ ሲተፋብሽ በጣም ይሰማሻል። ያ ነገር ስላለ በዛ ሰዓት ላይ በጣም ሰው ሲበሳጭ ምራቅ መጥፋት። ይሄ እንደውም ብዙ ጊዜ መጠጥ ቤት ላይ የተለመደ ነገር ነው። ሰው ሲሰክር እንደዛ ያደርጋል። በጣም ያሳዝናል። በጣም ያ እንትን ይላል። አንቺ የመስራት ሞራልሽን እዛ ጋር ያጠፋል። ሀመልማልዬስ በዚህ ስራ ላይ በጣም ከባድ ነው ስራው። ማህበረሰቡ የሚሰጠው ቅድም የተወያየንበት አለ ስም። ከዛ ያለፈ ደግሞ ስራ ላይ በጣም ሰው ስራውን እንድትማረሪበት የሚያደርግሽ ሰው የሚያደርገው ነገር አለ፣ ባለመረዳት ባለማወቅ። አንዳንድ ትንሽ እንትን የሚሉ ሴቶች አሉ። ሁሉም ሴት አይደለም። ብዙ ሴቶች ቲፕ አድርገው ደስ ብሏቸው ቦርሳ ሰጥተውሽ አምነውሽ አስቀምጪ፣ ስልካቸው እንዳ ወንድ እንትን እንዳይልባቸው አንቺ ጋር አድርጎ ብዙ ነገራቸውን አምነው የሆነ ነገር እንዴት ነኝ እንትን የተዝረክርኳል ምናምን ብላ ጠይቃሽ የሚወጡ ሴት የሚዝናኑ ልጆች እንዳሉላ፣ አንዳንድ ደግሞ ሴቶች ይዛ የመጣችውን ወንድ የምትቀሚያት እዛ ጋ
የሆነ ነገር እንትን ብለሽ ስልክ ተለዋውጠሽ ምናምን እንትን የምትይመስል። እኔ ብዙ ጊዜ ያው አታስተናግጅን ነው የሚሉት። አትምጪ ሁላ እውነት ሴቶች አትምጪ በቃ አታስተናግጅ፣ ምን ፈልገሽ ነው? እኔ ደግሞ ያው ወንዶቹ ሌላ ጊዜ ከስተመሮች ስለሆኑ እነሱ ጋር እንትን ትያለሽ ታስተናግጃለሽ ምናምን። እነዚህ ድንገት ሲመጡ ሌላ ነገር የማታውቂያቸውና ከዚህ በፊት ሰዎቹን ፊስ ስትሆኛ እንትን ሌላ ነገር አለው ወይ ብላ ታስባለች። ስለዚህ አንቺ ላይ ነው የምትበረታው። እና በቃ ሰው ላይ ቀየር የሚሉ አሉ። እሱ ደግሞ አንቺን ስራሽን ያስተጓጉልብሻል። እሱ በጣም እንትን ይላል። እና ሴቶችዬ እንደዚህ አይነት ነገር የለም። እውነት በዛው ልክ ደግሞ በጣም የምትወደዱ ሴቶች አላችሁ። ከምንም በላይ እንደ እህት አድርጋችሁ ማለት ብዙ አንድ ሴት ልትዝናና ስትል ብዙ ብር ይዛ ነው የምትወጣው። ግዴታ ወንድ ስለያዛቸው በወንድ ገንዘብ የምትጠጣ ሴት አይደለችም ያለችው አዲስ አበባ ውስጥ አብሶ። እሱን ሁላ አምነው ስልክ የስንትና ስንት ሺህ ብር ስልክ እዚህ ይቀመጥ ብለው አንቺ ጋር አምነው ዘግተሽ ሲወጡ እንትን ቢሉ ምንም ቢሉ ተቀብለውሽ ስመውሽ ቲፕ በደንብ አድርገውሽ የሚሄዱ ሴቶች አሉ። ቴንኪው እናንተ። እነዛ ደግሞ ተረዱን። እንደኔ የሚገጥማቸው ልጆች ስላሉ ተረዱን። ስራችን ነው እየሰራን ያለ ነው እንጂ ሌላ ነገር ብፈልግ እንደናንተ ለብሼ ዘንጬ ወንበር ላይ ነው እንጂ የምቀመጠው እዛ ስራ ቦታው ላይ አይደለም የምገኘው እላለሁ። አመሰግናለሁ። አስቴር የመጨመር ፈልገው ነገር አለ እዚህ ላይ? እኔ እንኳን እንደዚህ አይነት ነገር አያጋጥመኝም። ብዙ ጊዜ እንደውም ከሴቶች ጋር እኔ መግባባት እንትን ፈጣን ነው። ከሴቶች ጋር አግባባለሁ። እንደዚህ ከወንድ ጋር የሚመጡ ሴቶች በጣም ነው እንትን የሚሉ እነሱም ይመቹኛል፣ እኔ የምመቻቸዋለሁ። እና እንደዚህ አይነት ነገር አይገጥመኝም። በጣም ወንዶቹ ግን ምንድን ነው የሚሉት? እሷ እንደዛ ስትል አትምጣ ምናምን ስትል ወንዶቹ ምን ይላሉ? ያው እነሱ ምንም ሳይሉ አንቺ ዞር ብለሽ ሰው መቀየር ነው እንጂ በዛ መሀል መግባት የለብሽም። በእነሱ መሀል እንደዚህ አይነት ነገር ሲፈጠር እንደውም ከቻልሽ ዞር ማለት ነው። ምክንያቱም እየቆየች ልትቀየር ትችላለች፣ አንስታም ልለቅብሽ ትችላለች። ምክንያቱም እሷ መጠጥ ላይ ነው ያለችው። አንቺ አካልሽ ቢጎል እዚህ ጋር ምንም የሚፈጠር ነገር የለም። እንደዚህ አይነት ነገር ሲሆን ዞር ማለት ነው። ከወንዶች እና ከእናንተ የተሻለ ቲፕ የሚያገኘው ማን ነው ማታ ስራ ላይ? ሴቶች እኛ ነን የምናገኘው። ወንዶቹማ አያገኙም። ሴቶቹ ከሰጧቸው ነው። ሴቶች ግን ይሰጣሉ። እንደውም ሴቶች ወንድ ባርቴንደር ይወዳሉ። ሴቶች ባር ላይ ሲቀመጡ አሁን እኛ ጋር ብዙ ጊዜ ሴቶች ባር ላይ አይቀመጡም። መሀል ላይ ወንድ ካለ ግን ይቀመጣሉ። ወንድ ይስማማቸዋል፣ አመላቸውንም እንትን ይላል። ባር ላይ ደግሞ ሴት ስትሆኝ ደግሞ ወንድ ነው የሚቀመጠው። ስለዚህ የእናንተ እየተገለባበጠ ነው። የእናንተ አሪፍ ደንበኛ ምን አይነት ነው? አሪፍ ሰው የሚባለው በቲፑ ልክ ሰጪ ከሆነ ችግር የለም። የማይሰጥ ከሆነ አይጠይቅም። በቲፑ ልክ እኛ ምክንያቱም በደንብ ካስተናገሹ ሊሰጥሽ ይገባል። በደንብ አስተናግደሹ ደግሞ ሳይሰጥሽ ምንም መስጠት የማይወድ ሰው አለ። አስተናግደሹ ብዙ እንደየሰው እንትን ይለያያል። መስጠት የሚወዳለ፣ መስጠት የማይወዳለ። ግን እኛ የምንወደው የሚሰጠን ነው። ስራ ነው። ካልሰጠን ቢዝነስ ነው። የእናንተ ነገር ባልሆነ የእናንተ ጥፋት ባልሆነ ነገር ለምሳሌ መጠጡ መጠጥ ነው፣ ኮክቴል ሳይሆን ኖርማል መጠጥ ላይ አቅርበሽላቸው ያ መጠጥ ባልሆነ አንቺ ባልሰራሽው መጠጥ አላመረትሽው መጠጡን ጠጥቶ ይቀየርልኝ ወይም ብሎ ሲበሳጭ ሲቆጣ እንደዚህ አይነት አጋጣሚ አለ? አዎ። ምንድን ነው የሚሰማችሁ? ምንድን ነው የምትሉት? አለ ለባለቤቱ ታሳየውና አንድ መጠጥ አሁን ወይ በቦትል ደረጃ ምናምን ያዙና ይሄ ነገር ልክ አይደለም ካለሽ መጀመሪያ እንትኑን መጠጡን ከቦታው ሳታነሺ መጀመሪያ ማናጀር ጋር ነው። ማናጀር ስላለ በየቤት ወይ ሱፐርቫይዘር አለ፣ ለእነሱ እዛ ጋር እንዲህ ያለ ነው እና እንዴት ይደረግ። ከዛ እነሱ መፍትሄ ይሰጡታል። ተቀያሪ ከሆነ ይቀየርለታል። ወይም ደግሞ እንደዚህ አይነት አመል ካለበት የሰውዬ ከዚህ በፊት ምናምን ያው አሉ ደህንነቶች ጋር ቤት ምናምን ታችቦ የአንቺ ጥፋት ባልሆነ ነገር እሱ በአንቺ ላይ ሲበሳጭ መጠጡ ከሆነ ይቀየርለታል። ያለምንም እንትን ይቀየርለታል። መስተካከል ያለበት ነገር ካለ እናስተካክልለን። አመሉ ግን ከሆነ መጨቃጨቅ ስልሽ እንደየእንትኑ ነው። ሰው ያለ ምክንያት አይነጫነጭም። አንዳንድ ሰው ተፈጥሮ ሆኖ መጠጥ የሚያነጫንጨው ሰው አለ።
ያን ሰው ደግሞ አሁን አንዳንድ ሰው ግማሽ ይፈልጋል፣ ግማሽ ባይኑ እያየ እንድታካፊለት የሚፈልግ ሰው አለ። ቀድመሽ ያን ሰው ትረጂዋለሽ። ይህን ስራ ከመጀመራችሁ በፊት ይህን ስራ ለሚሰሩ ሰዎች የነበራችሁ አመለካከት የተሳሳተ አመለካከት ሊሆን ይችላል፣ ምንድን ነው? የለም ነበር። በጣም በቃ እንደዚህ ሳያቸው ምናምን ከእንትናቸው አንጻር ሁሌ ብር አላቸው እሱን ሳይ በቃ እኔ ስለምን እዚህ ሰው ጋር ተቀጥሬ በወር እንደዚህ ብር እያገኘው እንትን ከምል ብዬ ነው እንጂ የልብስ ንግድ ላይ ነበር የምሰራው ቡቲክ ውስጥ። እዛ 6 ወር ምናምን እንደሰራሁኝ ነው ወደ ምሽት ስራ ገባሁ። 9 ዓመት ምናምን 9 ዓመት ነው የሰራሽበት። የተሳሳተ አመለካከት ነበረሽ ይሄን ስራ ከመስራትሽ በፊት? ይሄን ስራ ለሚሰሩ ሰዎች እኔ ቀጥታ ከትምህርት ነው ወደሱ የገባሁት እንዳጋጣሚ ጀመርኩትና አሁን ጭራሽ ዋና ስራ ይሆነ። አይ ነው ሰራሽ በዚህ ስራ ስቴሪ ምን ያህል ጊዜ ሰራሽ አንቺ? እኔ 7 ዓመት 7 ዓመት ሙሉ። አሁን የዛ የሚያስቀው የሰውየው በጭንቅላቱ የቆመው አለ። እማትረሺው አሳዛኝ ገጠመኝ ምንድን ነው? እማትረሱት አሳዛኝ ገጠመኝ ፊት የምሰራበት ቦታ ላይ ገጠመኝ። አነስ ያሉ ልጆች ብቻ ዩኒቨርሲቲ የሚማሩ ነገር እንጂ ምክንያቱም ቤተሰብ ጋር ቢኖሩ በዛ ሰዓት የሚፈቀድላቸው ለክለብ አይነት ልጆች አይደሉም። ግን ዩኒቨርሲቲ ስትሆኝ ራቅ ብለሽ ከቤተሰብ ስለምትሆን መጡ። 3 ልጆች ወንዶች ናቸው ይዘዋቸው የመጡት እና 2ቱ ገና ብዙም ስላልደከሙ ከሰዎቹ ጋር ሄዱ። አንዷን እዛው ትተዋት ሄደው በጣም ነው የምታሳዝነው። ሽንት ቤት ውስጥ ገብታ እየሸናች እየተጸዳዳች እንትን ብለዋለች። ዘግታ እዛው ፌንት ነገር መጠጡ አቅም ስላልቻለች ወድቃለች። እዛ በመጨረሻ ላይ ጽዳት ነች። ከታች ሲታይ ምናምን ሰው ወድቋል። በላይ ጋርድ ተንጠልጥሎ ከፍቶላት ምናምን ያን ያህል ጓደኛዎቿ ትተዋት ሄደዋል። ይሄ በጣም እውነት የሚያሳዝን ነገር ነው እና አንዳንድ ጊዜ እንዲህ መጠጥን ስትሞክሩ አንደኛ ቢቻል ከቤተሰብ ጋር ትቷችሁ ከማሄድ ከወንድማችሁ ጋር ወጣት ከሆነም ምንም ከሆነ ከእህት ከወንድማችሁ ጋር ብትዝናኑ እላለሁ። ይሄ አጋጣሚ ነው። በተደጋጋሚ የሚፈጠሩ ነገሮች አሉ። ይሄ ድራማዎችን በላቸው መጠጥ የምሽት መዝናኛዎች ላይ የሚጠበቁ አይነት ድራማዎች አሉ። ወይ መለቃቀስ ሊሆን ይችላል፣ ወይ ሂሳብ ላይ ሊሆን ይችላል። የተለያዩ ድራማዎች አሉና ፍሪኩዌንትሊ የሚፈጠረው ድራማ ምንድን ነው? ላንጉጅ በጣም ነው የተቸገርነው በእንግሊዝኛ ትዞሪያለሽ በአንደኛ ማይገባን እንግሊዝኛ አለ። የሆነ ሲላቀሱ ውሃ ከፈለገች ትንሻሽ ምንድን ነው ማለት በቃ አይገባም። ውሃ ነው የምትፈልገው በምልክት ስታሳይሽ ምናምን በቃ ይሆናል። እኛም ተምረናል፣ ትንሽም ቢሆን እናውቃለና በአግባቡ ብትጠይቁን እንረዳችኋለን። ሰው ሲጠጣ ሜይ ቢ እንግሊዝኛ ስለሚቀላ ሴቶቹማ ቋንቋቸው ይቀየራል በጣም። ይሄ ሁሌም በየክለቡ እንትን የሚል ሴት ልጅ ከሰከረች አማርኛ ረስታ ወደ እንግሊዝኛ ነው የምትገባው። ይሄ እርግጠኛ ነኝ። የእሱ ነውም ካለ እሱ ራሱ አይቀርም። የእሱ ነውም አይቀርም ይሻላል። ቢያንስ ወንዶች ጋር የተጠበቀ ድራማ የተለመደ ድራማ ምንድን ነው? ልብስ አውልቆ ማበድ። ጸብስ? ጸብ ያው እኔ ከሰራሁባቸው ቤቶች ይሄን ኃይለኛ ጸብ ምለው የለም። ምክንያቱም ትላልቅ ሰው የሚመጣበት አሁን ብዙ ጊዜ ጸብ ያለው እንዴት መሰለሽ? ይሄ በቃ ቤቶች አንጊ ቤት እና ወጣት ልጆች የሚገቡበት ቦታ ያው አየኸኝ ግን እኔ እስካሁን የሰራሁበት ቤት በጣም ትላልቅ ሰዎች ኩል የሆኑ እንኳን ለጸብ ራሳቸውን ሊጋብዙ ጸብ ሲኖር ራሳቸውን መሰሪበት ቤት ይወስነዋል። እኛ እስከዛሬ የምንሰራው ትልልቅ ቤቶች ላይም ስለሆነ ደህና ሰዎች ወጣት ማይገባበት ቤት ስለሆነ የምንሰራው ጸብ የመነሳት እድሉ በጣም ትንሽ ነው። ይሄን እኔ አጋጥሞኛል። ይሄ ነው የምለው ጸብ የለም። ያንን የእንግሊዝኛውን ነገር ግን ምንድነው ባጭሩ የምናስተላልፈው መልእክት? ውሃ ከፈለጋችሁ እስቲ ምንድነው ደግሞ በይበት። እኛ ተሰቃይተናል። ምንድነው የምትለኝ ብለሽኝ አታውቂም ባለኝ በዛ ግን እኔ የምሄድና አልሰማትም። ከዛ መጨረሻ ላይ ውሃ እንደፈለገች የሆነ ወይ ፊት ለፊት አይታ ስታሳይሽ እንትን ትያለሽ። ስትሮም ከፈለገች በቃ ሌላ ቋንቋ ታውቃለች። ስትሮ ለማለት አሁን ምን ትላለች? እኛ አላውቅም የሚሉትን አስቴሪ ምን ትላለች ስትሮ ለማለት? ሶስት ቁረጡት ይላሉ። አሁን እንትን ሲጠጡ ኮክቴል ሲጠጡ ስትሮ ታረጊላታለች። ለምን ሴት ልጅ
እንዲህ እንዳትጠጣ ሊፕስቲኳ እንዳይበላሽ። ይሄን በመንከባከብ ስትሮ አድርገን ነው ብዙ ጊዜ ረዘመ ትልሻለች እንዲወጡታው ስትሮ ለኮክቴሉ ሁላ ለስላሳው ስትሮ ለብዙ ነገር ይጠይቁሻል። ከዛ ስትሮ ምን ይደረጋል ሲረዝም? ቁረጩ ትልሻለች ያጥራት እንዲያጥር ማለት ነው። ከዛ ቆርጠሽ ሌላ አዲስ እሷ የነካችን ሳይ አዲስ ከነ ወረቀቱ አድርገሽ ቆርጭ ነው። ወረቀቷን ይዘሽ ተጫታሽ እዛው ጠጥታ ትጠቀምበታለች። ካጣረ ደግሞ ድጋሚ ታሳይሻለች። በቃ እየለካሽ እዛ እንደ ልብስ ሰፊ አይ መጠጥ ቤት ላይ የሴት አመል ከባድ በጣም ከባድ። ሴቱን አባረረን እያላችሁ ነው። እኛ ጋር ደግሞ የሚመጣ ወጣት ሴት አይደለም እናቶቻችን ናቸው። ግን በቃ እናቶቻችን ናቸው የሚሉት ትልልቆች ናቸው። ግን በቃ ብልጥጥጥጥ አወራራቸው ላይ ይቀየራል። ውጭ ጠገቦች ናቸው እና በቃ እዚህ ጋር አሁን አገራቸው ላይ በአንቺ እድሜ ሆነው ስላላሳለፉ አንቺ ላይ ወጡ። ከነሱ ጋር በምንም አትግባም። እቺ ነገር ድገሚልኝ። ሀገራቸው ላይ በእኛ እድሜ እንግዲህ እነሱስ ያው እዛ ስራ ላይ ነው ምናምን እና አሁን ብርም በጣም ሀብታም ሆነው ቤታቸው መኪናቸው ድልቅቅ ብለው ሊኖሩ ይመጣሉ። ግን ያንቺ አሁን አንቺን የሚያዩበትን እድሜ እነሱ እዚህ ስላልነበሩ ያው የልህም ነው አንቺ ላይ በቀልጣል። ከነሱ ሳንወጣ ያው ነው እኮ ያለፋቸውን እኮ ነው አንቺ እየተጠቀምሽባቸው ነው። ስለዚህ ከነሱ ሳንወጣ በጣም ሌላ የሚያደርጉት በተደጋጋሚ አታድርጉ እንደዚህ የምትሏቸው ነገር ምንድን ነው? አይ እነሱን እንኳን ምን አታድርጉ ይጠቀሙበት እንጂ እድሜያቸው ከስትሮ መቆረጥ ሌላ የለም። በቃ እንግሊዘኛቸው ምናምን የሚገባ እንግሊዘኛ እንትን ቢሉ። ምክንያቱም እዛ ጋር እኮ እኛ ስንታዘዝ እኮ ኦርደር እኮ አንብበን ችለን ነው የምንሰጠው አይደል እንዴ? እና ሊሆን ይችላል የአንዳንድ ሰው አክሰንት እንትን ይላል የማይሰማ ሊሆን ይችላል። ግን ይሄ ሁልጊዜ የተደጋገመ ሲሆን አሰልቺ ነው፣ በጣም ያሰለቻል። እና የባለቤት ስም አትጥሩ በያቸው። አዎ ቀድማችሁ አትጥሩ የባለቤቱን ስም። ብዙ ጊዜ ክለብ ላይ ብዙ ሴቶች ቅድሚያ የሚተዋወቁት ከአንቺ በፊት ባለቤት ነው። ዛሬ መጥተው አንቺ ባለቤት ብትሆኚ ቅድሚያ አንቺን ነው የሚያውቁሽ። በማግስቱ ሲመጡ የአንቺን ስም ነው ቅድሚያ የሚጠሩት። ያ ሰው የለም ይሉሻል። ያን ነገር ለምንድን ነው? በቃ የባለቤት ስም ሲጠሩ አንቺ እንድትፈሪያቸው የበለጠ እንድትሽቆጠቆጭላቸው። እንደዛ ደግሞ የሚሆን ነገር የለም። ባዘዛችሁን መሰረት እናስተናግዳለን። በስርዓታችሁ መሰረት እንሰጣለን። የባለቤት ስም በጠራ አይደለም አትጥሩ። እኛ እንቀየራ። የባለቤት ስም ሲጠራ አንወድም፣ ያናድደናል። እኔም እሷም አንወድም። እኛ አሁን እሷ አብረን ሰርተናል፣ እንተዋወቃለን። የባለቤት ስም ከተጠራ ሂጂ ነው የምንባባል፣ እንገባበዛለን እርስ በርሳችን። በቃ ሂጂ ልጅ እንዳለ ያስበው ሰው የባለቤት ስም ይጠራው። በቃ አንቺ አሁን ባለቤቱን አሁን አንቺ ታውቂዋለሽ። የእሷ ቤት ከሆነ የመጣሽው እርችማ ከባለቤቱ ጋር ኮንታክት አላት የሆነ ነገር አረጉ ብላ እንትን ታስብለናሽ ብለሽ ሾጥ ብለሽ እንድትሰሪ ይብስብናል ጭራሽ። አይና እንደዚህ የለም። ስለዚህ እኛ ስራችንን አውቀን ነው የምንሰራው። በባለቤት በጠራችሁት አይደለም እንትን የምንላችሁ። ሁሉም ነገር በእጃችሁ ነው። መጠጡም ሁሉም ነገር ያለው በእጃችሁ ነው እና ወደ ሱስ ለመግባት በጣም ቅርብ ናችሁ እና እሱን እንዴት ነው ሃንድል የምታደርጉት? መጠጡ በእጃችንም ቢሆን ሁሉም ነገር በእጃችን ቢሆን የባለቤቱ ነው መጠጡ እና እኛ ሰው ማዝናናት መሸጥ ነው እና ያው አንዳንድ ጊዜ ልትጋበዥ ትችያለሽ። ብትጋበዥም ደግሞ ሰው ጋበዘኝ ብለሽ አቅልሽን እስክትስቻ ለምታጭው። ምክንያቱም አንቺ ከሰግደሽ ከስተመር አንቺን አያስተናግድም። ስለዚህ ያው የሚያነቃቁ ነገሮች ሬድ ቡል ምናምን ብትጠቀሙ ላለው ባርቴንደሮች ወደ ሱስ ተጋልጠው በጣም ኢዚሊ ወደ ሱስ የሚገቡ የእናንተ ባልደረቦች አሉ። ምንድን ነው የምትሉት? ለስ ተው ጠጥታችሁ ማስጠጥታችሁ ማያወጣ። ብዙ ጊዜ ወንዶችም ሴቶችም በጣም ብዙ መጠጥ ሲጠጡ መጠጥ ውስጥ ከመበጥበጥ ብዛት የተነሳ ወደ ላይ የማለት አጋጣሚዎች በጣም ብዙ ናቸው። እንደዚህ የሚያጋጥማችሁ ማትረሱት አጋጣሚ አለ? አዎ፣ ግን ይሄ ያለው ብዙ ጊዜ ጽዳቶች ጋር ነው። በጣም የሚያሳዝኑት
እዛ የእጅ መታጠቢያ ጋር አሁን ቅዳሜ ቀን ሐሙስ ቀን ብዙ ክለብ ስራ ይበዛል። እንደዚህ ናይት ቤት አንዷ ሄዳ እሳት ዘርጋግፈው ሽንት ቤቱ ከእንትኑ ጀምሮ አዝረክርካው ትሄዳለች። ከዛ ራሷን አጸዳታ ምናምን ጓደኞችም ከበብ አድርጓ ትሄዳል። ግን ለዛች ልጅ ከስራዋ ከመደበኛ ስራዋ ውጭ ነው ያ ሀፕን ያደረገው እና የሆነ ነገር ቢሰጧት ብዬ እንትን እላለሁ። ገባሽ? ከመስጠቱም በላይ ደግሞ ራሳቸውን በአቅማቸው ልክ ቢጠጡ። ምንድነው እኔ አሁን ባለፈው ምን ገጠመኝ መሰለሽ? አሁን የምንሰራበት ቤት ውስጥ እንትን አለ፣ እንደዚህ ሶፋ አለ፣ ቪአይፒ ሶፋ እና ወንድ ነው ጠጥቶ፣ በጣም እላፊ ጠጥቶ እንደዚህ ያስመልሰና ትራስ አለው መደገፊያ እና እሱን ደፍቶበት ወጣ። ማይ ጋድ እንደዚህ ነገር ስለሚያጋጥም ብዙ ጊዜ ሰው አቅሙን አቆም ይጠጣ እና ደግሞ ከተፈጠረ በኋላ ምን ያድርጉ? በስነ ስርዓት ችግር የለውም። ይሄ ነገር እኮ ያጋጥማል። መረዳት ምቹው ነገር ነው። ጠርተውሽ እንዲህ ተፈጥሯል እንደዚህ ያስተካክሉ ቢሉ። ሌላ ደግሞ ለምሳሌ ወደ መታጠቢያ ቤት ውስጥ ወደ ላይ ብሎት ሰው ወደ መታጠቢያ ቤት ሲሄድ የቱ ጋር እንትን ይበለው? ሽንት ቤቱ ላይ መጸዳ ሲንኩ ላይ እጅ መታጠቢያ ላይ ከሚያደርጉ ይልቅ ሽንት አንደኛ ፕረስ አድርገሽ በውሃ ይሄዳል። እሱ ችግር የለውም። እጅ መታጠቢያ ላይ አንደኛ ሽታ አለ፣ ወደ ሰውነትሽ ነው የሚገባው ሽታው። ያ ነገር ከሚፈጠር ለራሱ ለሚያጸዳውም ሰው ያሳዝናሉ። ብዙ ጊዜ እዛ ቦታ ላይ የምታገኙ ሰው በቃ ምንም ተራ ሰው ነው የሚመስለው። ለዛ እኮ ነው የራስሽ ህይወት፣ የራስሽ ኑሮ፣ የራስሽ የሆነ እንትን ያለሽ አይመስላችሁም። ስራሽ ስለሆነ ለግዴታሽ ነው የሚቆጥሩት። የባር በባር 9 እና 7 ዓመት በጣም ብዙ ነው አይደለ? እኛ ያላነሳናቸው የእናንተ አጋጣሚዎች በጣም በተደጋጋሚ የሚነሱ የሚያጋጥሟችሁ ነገሮች የምታጫውቱኝ? የሚመጣ ነገር ብዙ ጊዜ ወይ ሴቶች ከሌላ ወንድ ጋር ይመጣሉ። በዛ መሀል የሚፈጠሩ ነገሮች። እንዴት ከሌላ ወንድ ጋር ማለት? አሁን አንዳንድ ባለትዳር ሴቶች አሉ፣ ከሌላ ወንድ ጋር ይመጣሉ። አጋጣሚ ሆኖ ደግሞ ባለቤታቸው ይመጣል። በዛ መሀል የሚፈጠሩ ነገሮች። ይሄ ነገር ደግሞ ብዙ ጊዜ ነው እኛ ስራ ላይ የሚያጋጥመን። እኛ ቦታ ላይ በተለይ በጣም ነው የሚፈጠረው። አሁን ባለንበት ቦታ አብረን ነበር እንደዛን ሰዓት የተሯሯጣችሁት ማለት ከፊትና ከኋላ። አይ እንዴት ሆነ መሰለሽ? ልጅቷ ከሌላ ወንድ ጋር መጣችና ባልየው እንዳጋጣሚ ሰምቶ መጣ እና ጋርዱን ላምልጦ ነው ዘሎ የገባው እና ጋርዱ ከሴቷ ጋር ስለሆነ እሷ ደግሞ በድንጋጤ አብራ ከልጅቷ ጋር ወጥ እኔ ወጣው ማለት ልጁ ሲደርስባት ሲሉ ከባሩ ወጣውና እኔ ወደ በዲጂዮ ጋር አድርጌ ላመልጥ ነው። ከዛ ልጁ ተፋበት ሲሆን አይ ምንድነው አይ እኔ ሰራተኛ ነኝ ወደ ላይ አድርጌ ተሯሯጡ እንደዚህ ለአራት ባሩ መሀል ላይ ነውና ክብ ነውና ልጁ ከኋላ ነው። ደግሞ እኮ እሱ የሚያሯሩጣቸው ነው የሚመስለው ሯጮቹ እሱ የሚወረወር ነገር ፍለጋ ነው የሚሮጠው። እሱ ከኋላ ይሮጣሉ፣ እሱ ይከተላል። ይሄ የተለመደ ድራማ ነው። የዛኔው ግን እውነት ነው። ጸብ ለካ በቀደም ረስታ ነው እቃ ምን እንትን ያለበት ያ ጸብ ብቻ ነው የማውቀው። እቃ ሁላ ብዙ ተሰባብሯል። መጠጥ አገኛት ግን ማለት ሶስቱንም የሆነ ሰዓት ላይ ድጋሜ አስወጥተውት እንደሄደ አዘናክቶ ደግሞ ሮጦ የመጣ ሰዓት ወንዱንም ሴት ጓደኛዋም ነበረች እሷንም አድርጎ በቃ የሆነ ነገር ነው ጠረጴዛ ነው እንደ አንስቶ ነገር ነው ወረወረ። የዛ ሰዓት እኛም ስለተዘጋጀን እኛ ወደ የመጀመሪያው ላይ ትንሽ ያሯሯጡን በተደጋጋሚ ይፈጠራል። ሌላ የምትጠቃቀሱበት ደግሞ ጀመረ ደግሞ መጣ የምትሉት ነገር? ባር ውስጥ መሳቅ ነው ስራችን። ማንም ደስ ላይ ነው ይችላል። ሴቶች ብዙ ኮክቴል ሴቶች ብዙ ጊዜ ኮክቴል ነው የሚያዙት እና እኔ መጠጥ አልጠጣም ኮክቴል ይሉሻል። ኮክቴል ላይ እኮ አልኮል አለው ያለ አይመስላችሁም? እና እኔ እኮ መጠጥ አልጠጣም ኮክቴል ብቻ ስጭኝ ይሉሻል። ከዛ በኋላ ነው ጨዋታው የሚጀምረው። ሶስተኛው ሲጠጡ መጥቶ ወይ ታለቅስብሻለች፣ እሷን ታጽናኛለሽ። ቁጭ በቆመሽ ብሶቷን ስለባሏም ቢሆን ስለ ፍቅረኛዋን በቃ ብሶት ታዳምጥ። አንቺ ደግሞ በማጽናናት አንደኛ ነኝ እኔ ደግሞ አጽናናለሁ። ሰው ሲያለቅስ አይዞሽ ነው ብትይሽ፣ አይዞሽ ከጎኗ ቆጭራሽ ምስጥረኛ ሆነሽ ነው
በጣም እውነት አይሰለቻትም ሲያወሯት ምንም ሲሏት። እኔ ደግሞ ይመቹኛል ሴቶች ሲሰክሩ ደስ ይሉኛል ብለሽኛል። የሰከረ ሰው የሆነ ሲያወራ ደስ ይለኛል እኔ እና ደስ ስለሚሉኝ አስጨርሳ በቃ ብሶታቸውን ችግራቸውን በቃ እኔ ደግሞ ምክር ላይ ጎበዝ ነኝ። ሰው እመክራለሁ። እንደዚህ መክረሽ ምናምን ከዛ ወደ ፍሬንድነት የተቀየራል? የማታ ሰው ጓደኛ አይደለም። የማታ መጠጡ የምታገኙ ሰው ጓደኛሽ በማግስቱ አያውቅሽም። መንገድ ላይ ቢያይሽ ራሱ ሰላም ብትይው አንቺ አስታውሰሽ እሱ የት ነበር ማቀሽ ይልሻል። አያስታውስሽም። የማታ ስራ ጓደኛ የለውም። ማልቀሱ ስራና ስራ ብቻ ነው። ሀመል ማልዬ ሲያወሩልሽ እንዴት ነው አንቺ? ውይ እኔ በጣም አስቴር ነው እየጠሩሽ ነው። እሷ እንትናት ቆማ እንደዚህ መስማት እንትን የላት ወንድም ቢሆን ሴት እኔ አሁን ለሴቶች ብቻ አይደለም እንደዚህ ስል ወንድም ሴትም የሆነ ነገር እንትን ሊለኝ ኢቭን አንዳንዱ እየተንቀጣች የሆነ ነገር ስል ውይ አልጠጣም መጠጥ ትንሽ መድኃኒት ምናምን ብዬ ሁላ ዞር ነው የምለው። በቃ ሌላ እንደዚህ ልቤ ዝቅ እንዲል አልፈልግም። እኔ የቤተሰብ ጉዳይ ሲያወሩኝ አንዳንዶቹ ስለ ቅድመ አያታቸው ያወሩልሻል። እኔ ድሮ ይልሽና ይጀምራል። በቃ የዛን ሰዓት በቃ ተስፋ ቁርጥ ነው የምታረጊው። ትተሻቸው ነው የምትሄጂው እንጂ ሌላ ሰክረው ለኔ ችግር የለብኝም። ሰማቸዋለሁ። አንቺማ ጭራሽ ካላወሩ ላይ ይደብረኛል። አንዳንድ ሰው ማዳመጥ ተሰጠው ነው። ባር ላይ በጣም ትችላቸዋለሽ። ባር ላይ ከዌተር በላይ ባር ላይ ከስተመር ማዳመጥ ግዴታም አለብሽ። ባር ላይ ግዴታ ማጫወት ሁላ አለብሽ። ዝም ብሎ ጠጥቶ ብቻ መውጣት የለበትም። ማስረሹ ሴናሪዮ አለ እንደዚህ ቁጭ ብሎ ሲያወሩልሽ ወይ የተቀነባበረ የሚመስልሽ ነገር እንደያወራሩ ነው። አይ በማግስቱ ደግሞ ያን ታሪክ አውርቶልሽ በማግስቱ ደግሞ ሌላ ታሪክ ያወራልሻል። እኔ ደግሞ እንደዚህ መስሎ እንትን ማለት አልችልም። ፊት ለፊት ነው የምናገረው። እኔ ደግሞ ጥሎብኛል። እኔ ፊት ለፊት ነው አትቀደዷ ነው የምለው። ጭፍጨፋ ነው የምለው። በጣም እኔ እንዲህ ነው የምላቸው። ሰው እንደዚህ እያዋሸ ታሪክ እንዲያወራል ኢቭን ይረሱታል። አሁን ያወሯታል እና ትናንትና እንዴት ሆንክ ምናምን ምኑ ሲላት ማለት ነው የበፊት ይቀየራል። የምር የውሸትና የስክረት መሆኑን በዛ ሰዓት እንትን ትይዋለሽ። ግን ውሸትም ሆነ እውነትም ግን የሚያዝናና ብዙ ጊዜ ደግሞ የሚያዝናኝ ለምስክርነት እጠራለሁ። ወንዶች ከሴት ጋር ይመጡና በማግስቱ ሌላ ሴት ይዞ ይመጡና እኔ ከሴት ጋር መጥቻ ቃለሁ። ኧረ አንተ ምን በወጣ ብቻንም ስትመጣ ትፈራለህ እላቸዋለሁ። አዝናናቸው። ስራ ነው ወይ ምስክር ነው የምጠራው። ስራ ነው ወይ በተደጋጋሚ እኔ ደግሞ እንደዚህ አይነት ነገር በቃ ያጋጥመኛል። ሀመል ማርዬ ምን ልትይ ነበር? እስቲ ቀጥይ። አይ ንግግሬም እራሱ ያዝናናቸዋል መሰለኝ። እኔ ደግሞ ፊት ለፊት ነው። አዎ እና ማትሰለቻቸውም ታስጨርሻቸዋለሽ። እንደዚህ ደግሞ ስትሆኝ ደስ ይላል። ምክንያቱም እየጠጣ ነው ምናምን እዛ ጋር ቆሎ ምንም ሲያጣ አንቺ እንደ ቆሎ አንዳንዴ ደግሞ የምንወዳቸው ከስተመሮች ጋር ትጋብዛለሽ። በፊቴ ገና እንዲህ ስላቸው እንጋብዛለን ሁላ እኮ። አንዳንዴ ደግሞ እንዳይወጣ ስንፈልግ እንጋብዛቸዋለን። ከራሳችን ጠጡ ማን አላችኋለኛ ያዝልሻል ለቤቱ ከቦትል ላይ 2 ሻት ምናምን ሲገዝ እኛ እንጠጣም እንዳልኩሽ ሰክረን በያሰርሽና እንዲህ እያልሽ ነው በእኔ መጠጥ መጋበዝ እና እሱን ለቤቱ 30 ሺህ 50 ሺህ ጠጥቶ ለሚወጣ ሰው የ250 ብር ሻት ብትጋብሽ አንደኛ አንቺን ደስ ይለዋል። ከ250 ብር እኮ ዳንቺ ከዛ በላይ 1000 ቲፕ ሊሰጥሽ ይችላል። ግን አንቺ ያለሽን የእንትንሽን የአክብሮትሽን ለከስተመርሽ እንደዛ እናደርጋቸዋለን። ደስ ይላል። ሴቶችንም እንጋብዛቸው። ሴቶች አብሶ አይደለም እኛ ብቻ ሳይሆን ቤቱ ራሱ ለሴት ልጅ በጣም ይጋብዛል። ክለብ ሲባል ደስ የሚለው ለሴት ልጅ ክብር አለ። ቤት የምታሞቀው ሴት ስለሆነች እኮ ነው። ቤቶች ሴት ካለ ወንድ አይጠፋም። ወንድ ብቻውን ምንም አይሰራም። ክለብ ላይ ሴት ብቻውን ምንም አትሰራም። ባር ላይ ቁጭ ብሎ ጠጥቶ ወይም ደግሞ ወንበር ላይ ቁጭ ብሎ ጠጥቶ ሂሳብ ሳይከፍል የመውጣት አለ። እንዴት ነው እሱ ነገር? እሱ እንዳልኩሽ ክለብ ላይ ነው ያለው። ማይከፍል ሰው ይታወቃል? ገና ሲገባ አይታወቅም። ነባር እንደዛ አያደርግሽም። ክለብ ላይ ሁሉም ቆሞ ጨፋሪ ነው ምናምን። የዛ ሰዓት ወከባ ነው የሚሆነው። ላጥ ብሎ ይሄዳል። አሁን እንዳልኩሽ እኛ የሰራንባቸው ቤቶች በጣም ክላሲክ ናቸው። የተረጋጋ ሰው ነው የሚመጣው። ለመጨፈር እንኳን የሆነ
ደስታ እንዲህ በማህበር አብረው መጥተው የሆነ ልደት ምንም አክብረው ካልሆነ በስተቀር እንደዚህ ስለ ስራ የሚጫወቱት እንደዛ አይነት ሰው ነው። ክለብ ውስጥ ሙዚቃ እንትን እያሉ እነሱ ክብ አድርገው ስለ ስራቸው ምናምን እኔ እንደዚህ አይነት ቦታ ስላዩ ይሄ ሂሳብ የሚሄድበት ምናምን እንዳልኩሽ አነሳ አነሱ ያሉ ልጆች ወጣት ልጆች የሚገቡበት እና በቃ ክለብ የሚያነጋ ድብልቅልቅ ያለ ጩኸት እየተነጋገርሽ የማይሰማበት ቤት እንደዚህ አይነት ቤት ሂሳብ የሚሄድባቸው። ምክንያቱም ከሼሪ ጋር ሄደሽ ሂሳብ ስሪ የአንዱ ሲያደነቁራት ምን ሲላት ትቆይብሻለሽ። ለዛ ሰው እየይዘሽ ስትሄጂ እሱ የለም። ስለዚህ ስሰማ አንድ ሲያጫውቱ ነበረና ከቲፑም ከደሞዝሽም በላይ ይሆናል አንዳንድ ጊዜ ተጭበርብሮ የሚሄደው ሂሳብ። በጣም ግን እኛ እንደዚህ አይነት ነገር አንድ ጊዜ እንዴት ነው የሆነብን 20 ምናምን ሺህ ብሩ የሆነ የፕሮግራም ቀን እፈርማለሁ ምናምን ብሎ ነው ሄዶ ብር ላከው ቴክስት ያደረገው ይቺ ሾይተር ዋጋ ማለት እኛ ባር ላይ ሳይሆን እንደዚህ መስተንግዶ ምሰራ ልጅ ላይ 20 ምናምን ሺህ ብር እንትን ብሎባት ወጡ ሰዎቹ። በቃ እነሱ ያወሩ ይጫወቱ ሄዱ። ከዛ ግን ሰዎቹ ስለሚታወቁ ተደውሎ በሶስተኛው ቀን ምናምን ላኩላት ከፈላት እንጂ ከሄደብሽ ከደሞዝሽ ነው በየወር የሚቆረጥ። እሱ በጣም ያሳዝናል። በዛ ላይ ተያያዥ የምታረጊው እህትሽን ወይ የቤት ካርታ ነው ሊብሬ ምናምን ነው እንትን የምትይው። አብሶ ባር ላይ እንደዛ ነው። ዌይተር እንኳን መታወቂያ በሰው ነው። ለእኛ ሲሆን ተያዥነቱ ከፍ ምክንያቱም የምትይዡ መጠጥ በዛ ልክ ነው። ሙሉን ኃላፊነት ስለሆነ የምትይዡ ተያዥ በጣም ቤት ካርታ ድረስ ይደርሳል። የመንግስት ሰራተኛ የቤት ካርታ ይደርሳል። እኔ አሁን ብዙ ቦታ የቤት ካርታ በህቴ እሷን ቾሌ ዋስትና የምትይው የቤት ካርታ ግድ ነው። ባር ላይ ዌይተር ላይ ከሆነ እንትን ነው እየቀነሰ ነው መታወቂያ። ካሼሪም ቢሆን የቤት ካርታ የመኪና ሊብሬ ገንዘብ የምትይዘው እሷ ነው። ይሄ በቃ እዛ ውስጥ መጠጡ የምትይዥ ብር የምትይዥ እንደዛ ነው። ምንም አይነት ስራ ቢሆን እሰራለሁ ቤት ቁጭ ከምል ምንም ስራ ባገኘው እሰራለሁ ወይኔ እያለ ቤት ውስጥ ቁጭ ብለው ግን አሁን የእናንተን ስራ መስራት እየፈለጉ ግን ቤተሰብ እዛ የሚመጣብኝንስ ነገር እንዴት አቋቋመዋለሁ፣ ፈተናለሁ፣ የተለያዩ ምክንያቶች ወይም ደግሞ ቤተሰብ እንዴት አሳምናለሁ። በጣም ብዙ ሰው አሁን ይህንን እንደ መስተንግዶ ስፔሻሊ ማታ ላይ እንደሚያስተናግዱ ፕሮፌሽናሊ ዌይተር እና ባርቴንደር ከሆኑ ሴት እህቶቻችን ጋር ይሄንን ፖድካስት መስራት ስንፈልግ በጣም ብዙ ኮንታክት ያደረግናቸው ነበር። በጣም ብዙ ምለው ነገር ነበረኝ፣ ግን ፊቴ እንዲታይ አልፈልግም። ምክንያቱም አልተቀበሉትም ስራው ብዙ ሰው እና ይሄንን ስራ የኛ የስራ ባህላችን ነው። ቅድም እንደተባባልነው ሴት ልጅ የምትሰራውና ማትሰራው ወንድ አሁን እዛ ቢያስተናግድ ምንም አይደለም፣ ግን ፈተናውን ተቋቁማ መስራት ትችላለች ተብሎ ስለማይታመን የተለጠፈ ታግ አለ ሴት ማትሰራው ስራ ተብሎና እናንተ ይሄን ተቋቁማችሁ ነው ይሄን የምትሰሩት፣ ይሄን ሁሉ ዘመን የምትሰሩት፣ ራሳችሁን እያስተዳደራችሁ ያላችሁት እና ይሄን ስራ ሳይሰሩ ቤት ቁጭ ላሉ ልጆች ምን ትላላችሁ? ዋናው የራስ ጥንካሬ ነው። ጥንካሬና ትዕግስት፣ ከምንም በላይ ይህ ስራ ትዕግስት ይፈልጋል። ትዕግስት ከሌለሽ ትዕግስት ይፈልጋል ይህ ስራ። ትዕግስት ከሌለሽ አሰሪው። ምክንያቱም ሰው የሚናገርሽ ነገር አለ፣ በመጠጣይ ተገፋፍቶ የሚያደርገው ነገር አለ። ያ ነገር ሲል ከምንም በላይ ትዕግስት ለዚህ ስራ እና ጥንካሬ። ታጋሽ ሆናችሁ ጠንካራ ከሆናችሁ ይህን ስራ መስራት ትችላላችሁ። አዎ እና መራስ ይህን ስራ የምሰራው ለራሴ ለማስተዳደር እና ለህይወቴ ነው የሚለውን ነገር ደግሞ ውስጥሽን ማሳመን አለብሽ። የኛ ስራ መለወጫሽም ነው መጥፊያሽም ነው። የኛ ስራ ከባድ ስራ ነው። እንዴት ነው መለወጫሽ ነው? አንቺ ጠንካራ ከሆንሽ ትሰሪና የራስሽን ህይወት ትመሰርችና መተዳደሪያሽም ህይወትሽን መምሪያም ይሆንሻል። ግን መጥፊያሽ ነው የምልበት ደግሞ ብዙ እህቶቻችን አሉ ከኛ እኩል እየሰሩ በአሁኑ ሰዓት ባልተገባ ስራ ላይ የሚገኙ አሉ። ምክንያቱም ይሄ ነገር ከምን ይመጣል? ብር ከማባበሉ። ስለዚህ ስራ ካወቅሽበት ትለወጭበታለሽ፣ ካላወቅሽ ትጠፊበታለሽ። ብዙ ነገር አስቴር ገልጸዋለች እና ማናችሁም ልትሰሩት የፈለጋችሁትም ልጆች እየሰራችሁትም ያላችሁ ሰዎች ዋናው ነገር ነው የሚፈለገው እዚህ አገር ላይ ስራ አጥ አለመሆን ብቻ ነው እንጂ ስራ ማንኛውንም ሰርተን ራሳችን አስከበረን ራሳችን አቋቁመን ከኖርን ሁሉም ስራ ነው እና በዚህ ያላችሁ የምትሸማቀቁ ካላችሁ እንትን አትበሉ። አለመስራት ነው የሚያሸማቅቀው። አለመስራትና ማጣት ነው የሚያሸማቅቀው። ስሩ፣ በርቱ፣ ጠንክሩ፣ ማንንም አታዳምጡ። መስሚያችን ማስተላለፍ የምትፈልጉት ነገር ማለት የምትፈልጉት ነገር? አይ ማመሰግነው እንኳን የለኝም።
በዚህ ስራ መሰገናል። እኔ ራሴን ነው የማመሰግነው። ዋይናት በጣም እኮ እሱ ነው ራስን ማመስገን። ራሴን ማመስገን ፈልጋለሁ፣ ዲሲፕሊን ስለሆንኩ ራሴን ማመስገን ፈልጋለሁ። ይሄን ሁሉ ቀን በእንቅልፌን ሰውቼ ስለሰራሁኝ እዚህ ቦታ ራሴን ስላደረስኩኝ ብሎ ራስን ማመስገን ትልቅ ነገር ነው። እኛ ሀገር የተለመደው እንትናን ማመስገን ስለሆነ ነው እንጂ ብዙ ሰዎች በራሳቸው ለፍተው እዛ ጋር ደርሱና የምታመሰግነው ሰው ሲባል እሱ ጥያቄ ይለፈኝ ይላሉ። እና ራስን ማመስገን ትልቅ ነገር ነው። እኔ ራሴን ነው የማመሰግነው። ጠንካራ ሆኜ ራሱ ለዚህ መብቃቴ ይሄን ሁሉ ፈተና አልፈሽ እሺ፣ አመሰግናለሁ አስቴር። ለራሴ ማለት አንቺስ? ቀጥይ። አይ ሁሉንም ሰው ማመስገን ፈልጋለሁ። አመሰግናለሁ እህቴም፣ ወንድሞቼም፣ ጓደኞቼም በደስታም በሀዘንም ሁሌ ከጎኔ ላላችሁ ጎረቤቶቼ፣ ለሁሉም ማለት ይሄ ነው ብዬ ባልጠቅሳችሁም ሁላችሁንም አመሰግናለሁ። እናመሰግናለን በጣም ሀመልማልና አስቴር እንግዶቻችን ሆናችሁ ጊዜያችሁን ሰውታችሁ እዚህ ድረስ መጥታችሁ በእናንተ በኩል ደግሞ ያለውን ነገር ስላስረዳችሁን ስላጫወታችሁን እንደ አስተናጋጅ ይህንን ይመስል ነበረ። በየሳምንቱ አርብ በዚህ ሰዓት ጠብቁን። ላይክ ሰብስክራይብ አድርጉን። ስፖቲፋይ፣ ተራኪ እንዲሁም ዩቲዩብ ላይ ታገኙናላችሁ።